የማህበረ ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለታላቁ መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል አደረሳችሁ አደረሰን። በቤተ ክርስቲያን ሥርዓት መሰረት ሐምሌ 19 የቅዱስ ገብርኤል ዓመታዊ ክብረ በዓል ነው። ይህ ቀን ሊቀ መላእክት ቅዱስ ገብርኤል ቅድስት ኢየሉጣና ልጇን ቅዱስ ቂርቆስን ከሞት አደጋ እንደታደገበት የሚታሰብበት ዕለት ነው። የሐምሌ 19 ስንክሳርና የሐምሌ ወር ድርሳነ ገብርኤል እንዲህ ተርከውታል። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እንደምን ሰነበታችሁ? የእግዚአብሔር ሰላም ከሁላችንም ጋር ይሁን አሜን። ይህ ዕለታዊ መንፈሳዊ የዜና መርሃ ግብራችን ነው። የዜና ሀተታችን ሐምሌ 19 ቅዱስ ገብርኤል ለምን ይከበራል በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔም ወንድማችሁ ለገሰና እህታችን ቃል ኪዳን ወለተ ሥላሴ በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትቆዩ እየጋበዝኩ ወደ ዝርዝር ዜናው አልፋለሁ። በዘመነ ሰማዕታት ከሃዲያን ነገሥታትና መኳንንት በክርስቲያኖች ላይ መከራን አጽንተውባቸው ነበር። በዚህ ምክንያት ብዙዎች ሰማዕትነትን ሲቀበሉ፣ የተቀሩት አገር ጥለው ተሰደዱ። ኢየሉጣም የ3 ዓመት ሕፃን የነበረውን ቅዱስ ቂርቆስን ይዛ ሸሸች። በዚያም የሸሸችውን መኮንን አገኘችው። ሰዎችም ነገር አሰሩባት። ወደ እርሷ አስቀረባት እና ስለ አምልኮ ጠየቃት። እሷም መኮንን ሆይ ዕድሜው 3 ዓመት የሆነው ሕፃን አለ። አማልክቶችህን ማምለክ መልካም እንደሆነ ወይም እንዳልሆነ ያስረዳን ዘንድ እርሱን ጠይቅ አለችው። ሕፃኑም ወዳለበት ጭፍራውን ልኮ ወደ እርሱ አስመጣው። ሕፃኑም ፊቱ ብሩህና ደስተኛ እንደሆነ አየውና አንተ ደስተኛ ሕፃን ሆይ እንዴት ነህ አለው። ሕፃኑም መልሶ አዎ ለእኔ ተጠብቆልኛል፣ ለአንተ ግን ሐዘንና ለቅሶ ጥርስ ማፋጨት ነው። መጽሐፍ ለዝንጎች ተደላ ደስታ የላቸውም ብሏልና አለው። እግዚአብሔር ኃይልና ንግግርን ሰጥቶታልና ብዙ ተናገረ። በዚያም ያሉትን እስካስደነገጣቸው ድረስ ንጉሡን መኳንንቱንና ጣዖታቱን ረገማቸው። ከብርታቱም የተነሳ አደነቁ። መኮንኑም ባፈረ ጊዜ በየአይነቱ በሆነ ስቃይ ታላላቆች የማይችሉትን ታላቅና አስጨናቂ የሆነ ስቃይን አሰቃየው። እናቱንም ከእርሱ ጋር አሰቃያት። እግዚአብሔርም ያለምንም ጉዳት ያነሳቸው ነበር። ብዙዎች አሕዛብም ይህንን አይተው አደነቁ። ክብር ይግባውና በጌታችን በኢየሱስ ክርስቶስም አምነው በሰማዕትነት ሞቱ። የሰማዕትነትንም አክሊል ተቀበሉ። በሕፃኑም ላይ የመንፈስ ቅዱስ ጸጋ አደረበት። ታላላቅ ድንቆችና ታምራቶችንም አደረገ። ብዙዎችም በሽተኛዎችንም አዳናቸው። መሱንም በውስጡ ሰም፣ ጨው፣ ባሩድ፣ ሙጫ፣ የዶሮ ማር፣ እርሳስ፣ ብረት፣ ቅንጭብ፣ ቁልቋል ጨምራችሁ ታላቅ የብረት ጋን አምጡልኝ ብሎ ጭፍሮቹን አዘዛቸው። ጭፍሮቹም እንዳዘዛቸው ካደረጉ በኋላ ያዘዝከንን ሁሉ ፈጸምን። እሳቱ ነዶ ፈልቷል። ድምፁም እንደ ነጎድጓድ ይጮሃል። ወላፈኑም እንደ ፀሐይ ነጸብራቅ በሩቅ ይጋረፋል። የፍላቱም ኃይል በ14 ክንድ ያህል ከፍታ ወደ ላይ ይዘላል። እንግዲህ በውስጡ የሚጣሉትን እዘዝ አሉት። በዚህ ጊዜ ሕፃን ቂርቆስና እናቱ ኢየሉጣ በክርስቶስም ስለሚያምኑ አስረዋቸው ነበርና ከፍላቱ ሊጨምሯቸው ከእስር ቤት አወጧቸው። በዚያም ፍላቱ ወደ ላይ በሚዘል ብረት ጋን ውስጥ ለመጨመር ሲወስዷቸው የእነዚህን ቅዱሳን አሟሟት ያዩ ዘንድ በብዙ ሺህ የሚቆጠሩ ሰዎችን እንዲሰበሰቡ አዘዟቸው። በዚህን ጊዜ ቅድስት ኢየሉጣ የፍላቱን ጩኸት በሰማችና ባየች ጊዜ ተረበሸች። ተዘጋጅቶላት ከነበረው ክብር ልታፈገፍግ ሞከረች። ልጇ ቅዱስ ቂርቆስ ግን እናቴ ሆይ ከዚህ የብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼም አይደርብሽ። አናንያንና አዛሪያን ሚሳኤልንም እግዚአብሔር ከእቶነ እሳት እንዳወጣቸው ሁሉ እኛንም ከዚህ ከብረት ጋን ያወጣን ችሎታ ያለው መሆኑን አትጠራጠሪ። እናቴ ሆይ ከዚህ ከሚያልፈው ዓለም ጭንቅና መከራ ለመዳን ስትይ በማያልፈው ዘላለማዊ እሳት ለመቀጣት ትመርጫለሽን? ይህስ አይሆንም፣ ይቅርብሽ። በአሁኑ ጊዜ እግዚአብሔር በመካከላችን አለና ይረዳናል። እናቴ ሆይ ሶስናን ከእደ ረበናት መምህዳራነ አይሁድ ዳንኤል ከአፈ አናብስት እያዳነ እርሱ እኛንም ከጋን ፍላት ያወጣናል። ይልቁንም እግዚአብሔር በዚህ የብረት ጋን ውስጥ ግዳዳችንን ልንፈጽም ፈቅዶ
ከሆነ ኢዮብ ንብረቱንና ገንዘቡን ልጆቹንና ሚስቱን በመጨረሻም የተፈጥሮ አካሉን ባሳጣው ጊዜ እግዚአብሔርን አመሰግነዋለሁ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔርም እንደወደደ አደረገ ከማለት በስተቀር ምንም የተናገረው ነገር እንደሌለ ሁሉ እኛም የሱን ዓላማ በመከተል ይህንን መከራ ልንታገስ ይገባናል። ነገር ግን እናቱ በዚህ ምክር ልትጽናና ባለመቻሏ ቅዱስ ቂርቆስ ዓይኑን ወደ ሰማይ አቅንቶ አቤቱ አምላክ ሆይ ይህችን ባሪያህን ከርስት የምትለያት ከሆነ ከባለሟልነት መጽሐፍ ፋቀኝ። አቤቱ አዝመረውን አቃጥለ ፍሬውን ልትባርክ ትወዳለህን? ይህን እንዳታደርግ ግን ቸርነት ተከለለችኝ። ውድ አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋሕዶ ልጆች ሆይ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን ቃል ኪዳን ወለተ ሥላሴ ታቀርብልናለች። በድጋሜ አብራችሁን ቆዩ። እንጨቱን ቆርጣችሁ አንደዱት ቅጠሉን ግን ጠብቁት ብለህ ልታዘዝ መለኮታዊ ባሪህ አይደለም። ነገር ግን እንጨቱንም ቅጠሉንም ባንድ ጠብቁት ብለህ ታዝዛለህ እንጂ። እንግዲህ በዚህ ምክንያት ይህንን ያዩ ሁሉ ማዳን የሚችል አምላክ ቢኖራቸውስ ኑሮ ከእሳቱ ባልሸሹም ነበር ብሎ አይጠራጠር። አቤቱ ዲያብሎስም ከባለስልጣኑ ይልቅ እኔ በረታው ቅዱሳኖቹንም እንድነሳዋቸው ብሎ እንዳይመካ ከመንጋውም አንድ በግ ቀማው በማለት እንዳይደነፋ ለእናቴ ጽኑ የሆነ ኃይለ መንፈስ ቅዱስን ስጣት ብሎ በጸለየ ጊዜ ዲያብሎስ ከኢየሉጣ አጠገብ ብን ብሎ ጠፋ። ከዚህ በኋላ ቅድስት እናቱ በሰማያዊ መንግስት አባቴ ወንከይ ልጄ ሆይ ጌታ ኃይልን ሰጥቶኛልና የሚጠብቀንን ገድላችንን ፈጽመን ድል እናድርግ። እነሆ በብረት ጋን ውስጥ የሚነደውን እሳት በማይበት ጊዜ በለመለመ በምንጭ ላይ እንደሚወርድ ጠል ሆኖ አይቼዋለሁና አለችው። እኒህም ቅዱሳን ይህንን በሚነጋገሩበት ጊዜ በውስጡ አንገትን የሚቆለመም ልብንም የሚያቀልጥ ሆድን የሚሰነጥቅ ስርን የሚበጣጥስ መሳሪያ ካለበት የብረት ጋን ውስጥ ጨመራቸው። ከዚህ በኋላ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወረደና የብረቱን ጋን እሳት አጠፋው። ከቅዱሳኑም አንዳቸውም ሳያቃጥላቸው የብረቱ ጋን ማቃጠሉና መፍላቱ ጸጥ አለ። ወንድሞቻችን ሆይ እንግዲህ በጭንቀታቸው ጊዜ ገድላቸውን እስኪፈጽሙ ድረስ ይህ መልአክ ከሰማዕታትና ከጻድቃን ጎን እንደማይለይ እወቁም። ለኃጥአንም ኃጢአታቸውን ይቅር ይላቸው ዘንድ ወደ እግዚአብሔር ይጸልይላቸዋል። እኛም የዚህ የሊቀ መልአክ ቅዱስ ገብርኤል በዓሉን እያከበርን አማላጅና ወዳጅ እናድርገው። በዚህ ዓለም በሚመጣውም ዓለም ሊረዳን ይችላልና። ዳግመኛም መስፍኑ ሐሳቡ ሳይሳካለት ስለቀረ 14 የሾሉና የጋሉ የብረት ችንካሮች አምጥተው 7ቱን በእናቱ በኢየሉጣ አካል 7ቱን በራሱ በቂርቆስ አካል ማለት 2ቱን በጆሮዎቹ 2ቱን በዓይኖቹ 2ቱን በአፍንጫዎቹ 1ዱን በልቡ ይቸነክሯቸው ዘንድ ጭፍሮቹን አዘዘ። ዳግመኛም የሕፃኑን የራስ ቆዳ ገፈው እሳት ውስጥ ይጨምሩ ዘንድ አዘዘ። አሁንም መልአኩ መጥቶ ይህንን መከራ ከእርሱ አራቀለት። ቀጥሎም በመቃን ውስጥ ጨምረው በገመድ እንዲጎትቱ ታዘዘ። በዚህም ጊዜ መልአኩ አዳነው። ሕዝቡም ይህንን ሁሉ ተአምር ባዩ ጊዜ እግዚአብሔርን አመሰገኑት፣ ቅዱስ ገብርኤልንም አከበሩት። ቅዱስ ቂርቆስና ቅድስት ኢየሉጣ ብዙ መከራ ከተቀበሉ በኋላ ጥር 15 ቀን በሰይፍ ተመተው ሰማዕትነትን ተቀብለዋል። የሊቀ መልአክ ቅዱስ ገብርኤል፣ ቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ ተራዳይነት ጸሎት አይሌን። ከዚህ በኋላ ሕፃኑን አስፈልገው ቢጠይቁት ነብዩ ዳዊት የተናገረው ኃይለ ቃል መንፈስ ቅዱስ ተገልጾለት የአሕዛብ ጣዖታት የወርቅና የብር የሰው እጅ ስራዎች ናቸው፣ የሚታመኑባቸውም ሁሉ እንደነርሱ ይሆኑ መዝሙር 134 በማለት ሲዘልፋቸው አገረ ገዢው ሰምቶ ተቆጣና የብረት ጋን አስመጥቶ ውሃ ሞልቶ ከእቶን እሳት ላይ ጥዶ ልዩ ልዩ ማገዶችን በመጨመር ነበልባሉ ከመጠን በላይ ሆነ። የብረት ጋኑም ድምፅ እንደ ክረምት መብረቅና ነጎድጓድ እስኪያስፈራ ድረስ አስነድዶ ሕፃኑን ከነናቱ ወስዳችሁ ጨምሯቸው ብሎ አዘዘ። በዚህም ጊዜ ቅድስት ኢየሉጣ በጣም ፈራች። የእግዚአብሔር ሥራ እጹብ ድንቅ ግሩም ረቂቅ ነው። ገና አፉን ያልፈታ የ3 ዓመት ሕፃን እናቴ ሆይ ገድላችንን እንፈጽም ዘንድ ጨክኚ በርቺ አላት።
ቅድስት ኢየሉጣም ልጄ የነፍስ አባት ሁነኝ አለችው። ሕፃኑ ቅዱስ ቂርቆስም ከዘመናቸው ሳይደርስ ታሪካቸውን ሳይማር የሰለስቱ ደቂቅን ታሪክ መንፈስ ቅዱስ ገልጾለት አናንያ አዛርያንና ሚሳኤልን ያዳን አምላክ ያድነናል ቢላት ፍርሃቱ ሊለቃት ባለመቻሉ ወደ እግዚአብሔር እንዲህ ሲል ጸለየ። ጌታ ሆይ የወይኑን ፍሬ ስትሻ ግንዱን ታጠፋለህን? እንደዚህስ ሁሉ እኔን አድነህ እናቴን ታጠፋለህን? ብሎ በጸለየ ጊዜ መንፈስ ቅዱስ አደረባትና መንግስተ ሰማያትን በዓይነ ሥጋ እንድታይ አደረጋት። ከዚህ በኋላ ፍርሃቱ ለቀቃትና ልጄ ሆይ ከዛሬ ጀምሮ መምህሬ አባቴ መካሬ እልሃለሁ እንጂ ልጅ አልልህም ብላ በጭካኔ ከልጇ ጋራ ወደ ፈላው የብረት ጋን ገባችበት። ከዚህ በኋላም ሕፃኑ ቂርቆስ አናንያ አዛርያንና ሚሳኤልን ያዳን አምላክ ያድነናል ያለውን ቃል ለመፈጸም እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን ላከላቸው። መልአኩም በበትረ መስቀል እሳቱን ቢባርከው እንደ በረዶ ቀዝቅዞላቸዋል። መልካቸውም እንደ ፀሐይ አበራም። ከእግር ጥፍራቸው እስከ ራስ ጠጉራቸው አንድም ሳይጎዱ በደህና ወጡ። በመጨረሻም ሕፃኑ ሰማዕት ቅዱስ ቂርቆስ እንዲህ አለ። ይህንን ያህል ገድል ተጋድዬ ምን ዋጋ ትሰጠኛለህ ቢለው ጌታ በልብህ ያለውን ሁሉ እሰጥሃለሁ አለው። ዳግመኛም ስጋህ በምድር ላይ እንዳይፈርስ እንዳይበሰብስ በኤልያስ ሰረገላ ላይ አኖርሃለሁ አለው። ስለሆነም በዚህ ዕለት ቤተክርስቲያናችን መልአኩ ቅዱስ ገብርኤል ለእናታችን ለቅድስት ኢየሉጣና ለሕፃኑ ለቅዱስ ቂርቆስ ያደረገውን ይህንን ታላቅ ተአምር ድንቅ ስራ በማሰብ ከዋዜማው ጀምራ እግዚአብሔርን ስታመሰግን ትውላለች ታድራለች። የመልአኩ የቅዱስ ገብርኤል ረድኤት በረከቱ ከሁላችንም ጋር ይኖር አሜን። ውድ አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ ሐምሌ 19 ቅዱስ ገብርኤል ለምን ይከበራል ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።